የዛሬዎቹ ዋና ዋና የዜና ርዕሶቻችን የአሜሪካው አምባሳደር አርቪን ማሲንጋ ከዶክተር ደብረጽዮን ገብረ ሚካኤል ጋር ባደረጉት የስልክ ውይይት ያስተላለፉት ጠንካራ ማስጠንቀቂያ፣ ሁለተኛ በሰሜን ወሎ አርሚ 31 ላይ የተፈጸመው ከባድ የድሮን ጥቃትና ወታደራዊ እንቅስቃሴ ሁኔታዎች፣ ሶስተኛ ከሱዳን ጦር ጋር አጋር የሆነው የሱዳን ሺልድ ፎርስስ በአልሻፋቃ የድንበር 3 ማዕዘን አካባቢ ያደረገው የኃይል ስብስብ፣ አራተኛ ታዋቂው የውጭ ጋዜጠኛ ማርቲን ፕላውት በቆቦ አካባቢ አዲስ ውጊያ መጀመሩን አስመልክቶ ያሰራጨው ዘገባ፣ አምስተኛ የፌዴራል አቃቤ ሕግ በአማራ ባንክ የቀድሞ ከፍተኛ አመራሮችና ነጋዴዎች ላይ የመሰረተው የ137 ሚሊዮን ብር የሙስና ክስ ዝርዝር፣ ስድስተኛ በዌብ ስፕሪክስ አይቲ ሶሉሽንስ የቀድሞ ዋና ስራ አስፈጻሚና ባለቤታቸው ላይ የተጋለጠው የ51 ሚሊዮን ብር ከባድ የፋይናንስ ማጭበርበር ቅሌት። እነዚህን ዝርዝር መረጃዎች ይዘንላችሁ ቀርበናል። ወደ ዝርዝሩ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሁሌም እውነተኛ ታማኝና ፈጣን መረጃዎች ቀድሞ ለእናንተ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ደወል ምልክቷን ተጫኑ። ወደ ዝርዝር መረጃው ወደ መጀመሪያው ሰበር መረጃችን ስናልፍ የአሜሪካ አምባሳደር አርቪን ማሲንጋ ከዶክተር ደብረጽዮን ገብረ ሚካኤል ጋር በስልክ መወያየታቸው ተሰምቷል። በውይይቱ ወቅት የአሜሪካው አምባሳደር ያስተላለፏቸው ዋና ዋና ነጥቦች፣ የአምባሳደሩ ማስጠንቀቂያ፣ አምባሳደር ማሲንጋ ለዶክተር ደብረጽዮን የአሁኑን ውጊያ እያካሄዳችሁ ያላችሁትና የጀመራችሁት እናንተ ናችሁ ሲሉ ህወሓትን ወቅሰዋል። የዲፕሎማሲ ትችት፣ ዲፕሎማሲን የጣላችሁና ያደከማችሁ እናንተ ናችሁ ያሉት አምባሳደሩ በቅርቡ በህዝባዊ ስብሰባዎች ላይ የተንጸባረቁ ጠንካራ ንግግሮችንም ኮንነዋል። ከባድ መሳሪያዎች፣ አምባሳደሩ በቅርቡ ታንኮችና መድፎች ከኤርትራ ወደ ትግራይ መግባታቸውን አሜሪካ እንደምታውቅ ይፋ አድርገዋል። የህወሓት ስብሰባ፣ ዶክተር ደብረጽዮን ገብረ ሚካኤል ይህንን የውይይት ዝርዝር በቅርቡ በተካሄደው የህወሓት ፖሊት ቢሮ ስብሰባ ላይ ሪፖርት ማድረጋቸው ታውቋል። ወደ ሁለተኛው መረጃችን ስናልፍ በሰሜን ወሎ ዞን ወታደራዊ እንቅስቃሴ ያደረገ ታጣቂ ቡድን ላይ ከባድ የድሮን እርምጃ መወሰዱ ተገልጿል። በተደረገው እርምጃ መሰረት ትላንት አመሻሽ በሰሜን ወሎ ዞን ወቾት ማርያም አካባቢ ሰርጎ በገባው የህወሓት አርሚ 31 አባል ላይ ጥቃት ተፈጽሟል። በተወሰደው ከባድ የድሮን እርምጃ በቡድኑ ታጣቂዎች ላይ ከፍተኛ የሰው ህይወት ማለፉና የቆሰሉ መኖራቸው ተረጋግጧል። መረጃው አያይዞም የትግራይ ወጣቶች የህወሓትን የስልጣን ዕድሜ ለማራዘም ሲሉ በከንቱ መስዋዕትነት እንዳይከፍሉና ከዚህ ድርጊታቸው እንዲቆጠቡ ጥሪ አቅርበዋል። ሶስተኛው መረጃችን የሚያተኩረው ደግሞ በድንበር አካባቢ በተፈጠረው አዲስ የጦር ኃይል እንቅስቃሴ ላይ ነው። ሪችቴድ ከተባለ የፖለቲካና ወታደራዊ ገጽ በተገኘው መረጃ መሰረት በህወሓት ወይም ቲዲኤፍ እና በኢትዮጵያ ሀገራዊ መከላከያ ሰራዊት መካከል ያለው ውጥረት እየጨመረ በመጣበት በአሁኑ ወቅት አዲስ ወታደራዊ እንቅስቃሴ ተመዝግቧል። ከሱዳን ጦር ወይም ኤስኤኤፍ ጋር ህብረት ያለው የሱዳን ሺልድ ፎርስስ የተባለው ስብስብ በአማራና በትግራይ ክልሎች አቅራቢያ በሚገኘው የታሪካዊው አልሻፋቃም የድንበር 3 ማዕዘን ላይ በርካታ ተጨማሪ የጦር ኃይሎችንና ከባድ ወታደራዊ መሳሪያዎችን ማስገባቱ ተረጋግጧል። ይህም የአካባቢውን ውጥረት የበለጠ አጠናክሮታል። ወደ አራተኛው መረጃችን ስናልፍ ታዋቂው የውጭ ሀገር ጋዜጠኛ ማርቲን ፕላውት በማህበራዊ ትስስር ገጹ ባሰፈረው መረጃ መሰረት በቅዳሜው ዕለት በቆቦ አካባቢ በኢትዮጵያ የመከላከያ ሰራዊትና በህወሓት ኃይሎች መካከል አዲስ ውጊያ መጀመሩን ዘግቧል። ጋዜጠኛው በትግራይ ታጣቂዎች ውጊያ ላይ እንደሚገኙ የሚያሳዩ ምስሎችን አያይዞ ያቀረበ ሲሆን አካባቢው ዳግም የግጭት ደመና ማንዣበቡንና የሰላም ስምምነቱን አደጋ ላይ የሚጥሉ እንቅስቃሴዎች እየታዩ መሆናቸውን ጠቁመዋል። አምስተኛው መረጃችን የፋይናንስ ዘርፉን ያናወጠው የአማራ ባንክ የሙስና ክስን ይመለከታል። የፌዴራል አቃቤ ሕግ በአማራ ባንክ ውስጥ የውጭ ንግድ ስምምነቶችን ሽፋን በማድረግ ከ137 ሚሊዮን ብር በላይ አጉድለዋል ባላቸው 7 ተከሳሾች ላይ ክስ መመስረቱን አዲስ ፎርቹን ጋዜጣ ዘግቧል። በክስ መዝገቡ ላይ ስማቸው የተጠቀሱት የባንኩ የቀድሞ ከፍተኛ ኃላፊዎች መካከል አቶ ጨንቀለው ደምሴ የቀድሞ ጊዜያዊ ዋና ስራ አስፈጻሚ፣ አቶ ኪዳነ ማርያም ስባቱ የኮርፖሬት ባንኪንግ ዳይሬክተር፣ አቶ ብዙአየው ስዩም የባንኪንግ ቢዝነስ ዋና አፋጣኝ፣ አቶ ምትኩ ታደሰም የሪሌሽንሺፕ ማናጀር፣ ወይዘሮ ለምለም ጌታቸው የኢንተርናሽናል ባንኪንግ ዳይሬክተር ይገኙበታል። ከነዚህ በተጨማሪ ዘመዴ ኢንቨስትመንት ግሩፕ ዜድ አይጂ የተባለ ኩባንያና የድርጅቱ ዋና ስራ አስኪያጅ አቶ ዘመድኩን ዘውዴ በክሱ ተካተዋል። አቃቤ ሕግ እንዳብራራው የባንኩ ኃላፊዎች የብድር አሰጣጥና የቁጥጥር ስርዓቱን ለተበዳሪው በሚያመች መልኩ በማጣመም ባንኩን ለከፍተኛ ኪሳራ ዳርገዋል። በኢንተርኔት አገልግሎት አቅራቢው ዌብ ስፕሪክስ አይቲ ሶሉሽን ኩባንያ ውስጥ የተፈጸመው የፋይናንስ ማጭበርበር ነው። የድርጅቱ የቀድሞ ዋና ስራ አስፈጻሚ አቶ ዳዊት ብርሃኑ ከ51 ሚሊዮን ብር በላይ ጉዳት ማድረሳቸው በኦዲት ምርመራ ተረጋግጧል። በተደረገው ማጣራት አቶ ዳዊትና ባለቤታቸው በወር ከ3.3 ሚሊዮን ብር በላይ ደመወዝ ራሳቸውን ይከፍሉ እንደነበር፣ ከ29.5 ሚሊዮን ብር በላይ አላግባብ ካሳ በሚል መውሰዳቸው ተገልጿል። በፖሊስ ቁጥጥር ስር ውለው የነበረ ቢሆንም በዚያው ምሽት በዋስ የተለቀቁ ሲሆን የባለ አክሲዮኖች ገንዘብ የት እየሄደ ነው የሚለው ጥያቄ አሁንም ምላሽ ይፈልጋል።
በኳታር የታሰሩት የኢራን ፓይለቶችና የዲፕሎማሲው ፍጥጫ። ወደ ዜናችን ዝርዝር ስናልፍ ኢራን ለዓለም አቀፉ የቀይ መስቀል ኮሚቴ ኃላፊ ሚሪያና ስፖሊያሪች በጻፈችው ይፋዊ ደብዳቤ በኳታር ቁጥጥር ስር ይገኛሉ ያለቻቸው 3 የተዋጊ ጄት አብራሪዎቿ በአስቸኳይ እንዲለቀቁ ጠይቃለች። ደብዳቤውን የጻፉት የኢራኑ ብርጋዴር ጀነራል መሐመድ ባገር ዛዴህ እንደሚሉት አብራሪዎቿ ጀቫድ ሳሌህ፣ አብዱል ማጂድ ዲሽቲያንና ኢምራን ቤህሮሺያን ይባላሉ። እነዚህ ፓይለቶች በየካቲት ወር መጨረሻ ከአሜሪካ ጋር በተጀመረው ወታደራዊ ግጭት ወቅት በኳታር የሚገኝ የጦር ሰፈርን ኢላማ ያደረገ ተልዕኮ ላይ እንደነበሩ ተገልጿል። ጄቶቻቸው በአየር መከላከያ ከተመቱ በኋላም ፓይለቶቹ ተመንጥቀው እየወጡ ቢሆንም በኳታር ቁጥጥር ስር ከዋሉ በኋላ ላለፉት 6 ወራት ከቤተሰቦቻቸው ጋር እንኳን ሳይገናኙ ታስረው ይገኛሉ ስትል ቴህራን ከሳለች። የኳታር ምላሽና የፍለጋ ዘመቻው። ነገር ግን ጥያቄው የቀረበላት ኳታር የኢራንን መግለጫ ሙሉ በሙሉ ውድቅ አድርጋለች። የኳታር ውጭ ጉዳይ ሚኒስተር ቃል አቀባይ ማጄድ መሐመድ አል አንሳሪ በሰጡት ምላሽ ኳታር በእነዚህ አሳሳች መግለጫዎች መገረሟን ገልጸዋል። ቃል አቀባዩ እንዳሉት የኢራን ጄቶች የኳታርን የአየር ክልል ጥሰው በገቡበት ወቅት ግንኙነት ለማድረግ ቢሞከርም ምንም አይነት ምላሽ አልተገኘም። በመሆኑም ሀገራቸው ሀገራዊ ግዛቷን ለመከላከል በዓለም አቀፍ ሕግ መሰረት አስፈላጊውን እርምጃ ወስዳለች። በወቅቱ የተገደለው የ4ኛው ፓይለት ማጂድ ካዜሚ አስክሬን ተፈልጎ ለኢራን ማስረከቡን የተናገሩት ቃል አቀባዩ ኢራን ግን የፍለጋና ነፍስ አድን ዘመቻውን ዝርዝር እንድትመረምር ለቀረበላት ጥሪ እስካሁን ምላሽ አለመስጠቷን ገልጸዋል። የሆርሙዝና የጀነራል ሃታሚ ጠንካራ መግለጫ። አሁን ደግሞ ወደ ሁለተኛውና ወደ ትልቁ የጂኦፖለቲካዊ ውጥረት እንለፍ። የኢራን ጦር አዛዥ ጀነራል ሃታሚ በሰጡት አዲስ መግለጫ የአሜሪካ ጦር ከፋርስ ባህረ ሰላጤ ከኦማን ባህርና ከስትራቴጂካዊው የሆርሙዝ ወደብ ሙሉ በሙሉ መባረሩን ገልጸዋል። ጀነራል ሃታሚ ሲናገሩ የአሜሪካ የጦር ኃይሎች ከእንግዲህ ወደ እነዚህ የባህር ክልሎች እንዲገቡ በፍጹም አንፈቅድላቸውም። በአካባቢው የሚገኘው የአሜሪካ የጦር ሰፈርም ቢሆን ወደ ቀድሞ ቁመናው መመለስ አይችልም። ኢራንም ይህ እንዲሆን አትፈቅድም ብለዋል። የሆርሙዝ ወደብ ስትራቴጂካዊ አስፈላጊነት። የሆርሙዝ ወደብ ለኢራን ሕዝብ በፈጣሪ የተሰጠ ጂኦፖለቲካዊ ሀብት መሆኑን የጠቀሱት አዛዡ አሁን የተከሰተው ግጭት የዚህን ቀጠና ሙሉ አቅም ኃይልና ስትራቴጂካዊ ጥቅም ስራ ላይ እንዲውል ማድረጉን ተናግረዋል። እንደሚታወቀው የሆርሙዝ ወደብ በዓለም አቀፍ ደረጃ ከሚጓጓዘው የነዳጅ ምርት ውስጥ ከፍተኛውን ድርሻ የሚያስተናግድ ወሳኝ የባህር መስመር ነው። ኢራን ይህንን መስመር ሙሉ በሙሉ መቆጣጠሯና የአሜሪካን እንቅስቃሴ መግታቷ በዓለም አቀፍ የነዳጅ ገበያና ኢኮኖሚ ላይ ከፍተኛ ጫና እያሳደረ ይገኛል። ይህ በእንዲህ እንዳለ የኢራንና የኳታር አለመግባባት በቀጠናው ላለው ዲፕሎማሲያዊ ግንኙነት ሌላ ፈተና ሆኗል። ኳታር ከዚህ ቀደም በኢራንና በምዕራባውያን ሀገራት መካከል እንደ ዋና አሸማጋይ በመሆን ስታገለግል የነበረች ሀገር ብትሆንም የአየር ክልሏ መጣስና የፓይለቶቹ ጉዳይ ግንኙነቷን አበላሽቶታል። በሌላ በኩል ኢራን በሆርሙዝ ወደብና የጣለችው እገዳ ላይ የአሜሪካን ጦር ከቀጠናው አባር ያለው ማለቷ ዋሽንግተን ምን አይነት ወታደራዊ ምላሽ እንድትሰጥ ያደርጋታል የሚለው ጉዳይ የዓለም ትኩረት ሆኗል። ለዛሬ ያዘጋጀንላችሁ አበይት መረጃዎቻችን እነዚህን ይመስሉ ነበር። ስለ አሜሪካው አምባሳደር መግለጫ እንዲሁም በሰሜን ወሎና በድንበር አካባቢ ስላለው ወታደራዊ ሁኔታ ያላችሁን ሀሳብና አስተያየት ከታች ባለው የኮሜንት መስጫ ሳጥኑ ላይ አስፍሩልን። ቻናላችንን ላይክ እና ሼር በማድረግ ለሌሎች አድርጉም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን ተጫኑ። ሌላ መረጃ እስከምንመለስ ሰላም ቆዩ።